አንዳንድ ሰዎች በማንኛውም ሁኔታ ውስጥ ተረጋግተው መቆየት ይችላሉ። ውድቀት ገጥሟቸው፣ መሰናክሎች እየገጠማቸው፣ ሰዎች እየተቿቸው፣ ሰዎች ግፊት እያደረጉባቸው፣ እርግጠኛ ያልሆኑት ነገር ገጥሟቸው፣ በዛ ውስጥ ግን በእርጋታ መቀመጥ ይችላሉ። አንዳንድ ሰዎች ትንሽ ነገር ሲያጋጥማቸው ከመጠን በላይ ያስባሉ። ጭንቀት እነሱን ይቆጣጠራቸዋል። ልዩነታቸው ምን ይመስላችኋል? እድል አይደለም፣ ወይም ደግሞ ተሰጥኦ አይደለም፣ ወይም ደግሞ ለአንዳንዶቹ ቀላል ህይወት ስለሆነ አይደለም። ልዩነታቸው አእምሯቸውን ያስተማሩበት መንገድ። አእምሯችሁን በማንኛውም ሁኔታ ተረጋግታችሁ መቆየት የምትችሉ አርጋችሁ ካስተማራችሁ ህይወታችሁን ማሸነፍ ትችላላችሁ። ከጭንቀት የጸዳ ህይወት መኖር ትችላላችሁ። ዛሬ 7 ህይወታችሁን የሚቀይሩ በአእምሯችሁን በማንኛውም ሁኔታ ተረጋግታችሁ እንድትቀመጡ የሚያደርጓችሁን 7 መመሪያዎች አንድ በአንድ በዚህ ቪዲዮ እናያቸዋለን። የመጀመሪያው መመሪያ መቆጣጠር የማይችሉትን ነገር ተቀበሉት። ብዙ ሰዎች የሚሳሳቱ ወይም ትልቁ ስህተታቸው መቆጣጠር የማይችሉትን ነገር ከነሱ ቁጥጥር ውጭ የሆነውን ነገር ለመቆጣጠር ይሞክራሉ። ያ ደግሞ ጭንቀት ውስጥ እንዲገቡ ራሳቸውን ተረጋግተው እንዳይቀመጡ ያደርጋቸዋል። መቆጣጠር የማይችሏቸውን የሰዎችን ሀሳብ፣ ለምሳሌ ሰዎች ስለኔ ምንድነው የሚያስቡት ብላችሁ መጨነቅ የለባችሁም። ምክንያቱም እናንተ ያንን ነገር መቆጣጠር አትችሉም። የነገ ህይወታችሁን መቆጣጠር አትችሉም። የማትገምቱት ወይም ደግሞ ልትገምቱት የማትችሉትን ችግሮች መቆጣጠር አትችሉም። ወይም ደግሞ ትላንት የተሳሳታችሁትን ትላንት በህይወታችሁ የገጠሟችሁ ስህተቶች ወደ ኋላ ሄዳችሁ ማረምም አትችሉም። ስለዚህ እነዚህን ነገሮች መቆጣጠርም ማስተካከልም አትችሉም። ስለዚህ አሁን ማተኮር ያለባችሁ አሁን ላይ ልትሰሯቸው የምትችሉት ልትቆጣጠሯቸው የምትችሉት በእናንተ ቁጥጥር ስር የሆኑ ነገሮች ላይ ስታተኩሩ ከጭንቀት የጸዳ ሰላማዊ መረጋጋት ያለው ህይወት መኖር ትችላላችሁ። ብዙ ጊዜ ህይወታችሁ የምታተኩሩት መቆጣጠር የማትችሉት ነገር ነው። ያ ደግሞ ደስታችሁን እያሳጣችሁ ነው፣ መረጋጋታችሁን እያሳጣችሁ ነው፣ ጭንቀት ውስጥ እየከተታችሁ ነው፣ ከመጠን በላይ እንድታስቡ አድርጓችኋል። ስለዚህ መቆጣጠር የምትችሉትን ነገር ላይ ብቻ ግን የምታተኩሩ ከሆነ ህይወታችሁን እያስተካከላችሁ ትሄዳላችሁ። ጸባያችሁን መቆጣጠር ትችላላችሁ። ጥረታችሁን መቆጣጠር ትችላላችሁ። ምርጫዎቻችሁን፣ ውሳኔዎቻችሁን መቆጣጠር ትችላላችሁ። ሪስፖንድ የምታደርጉበትን ነገር መቆጣጠር ትችላላችሁ። መቆጣጠር የማትችሏቸውን ነገሮች አክሴፕት ነው ማድረግ ያለባችሁ፣ መቀበል ነው ያለባችሁ። ያን ስታደርጉ ነው የተሻለ ሰው መሆን የምትችሉት፣ ከጭንቀት የጸዳ ሰላማዊ ህይወትን መኖር የምትችሉት። ዝናብና ፀሐይን መቆጣጠር አትችሉም፣ ግን አለባበሳችሁን መቆጣጠር ትችላላችሁ። ስለዚህ ህይወታችሁን መቆጣጠር የምትችሉትን ነገር ላይ ፎከስ ስታደርጉ፣ መቆጣጠር የማትችሏቸውን ነገር ላይ አክሴፕት አድርጋችሁ ወደፊት ስትራመዱ የተሻለ ከጭንቀት የጸዳ ህይወት መኖር ትችላላችሁ። ሁለተኛው መመሪያ ከመናገራችሁ በፊት ተረጋጉ። ብዙ ስህተቶች የሚፈጠሩት ስሜታዊነት ሲቆጣጠራችሁ ነው። ሰዎች ሰደቧችሁ ወይም ደግሞ እንዳሰባችሁት ያቀዳችሁትን ፕላን እየሄዳችሁ አይደለም፣ ወይም በህይወታችሁ በማትፈልጉት ነገር አጋጥሟችኋል። ብዙ ጊዜ ቀድሞ ስሜታዊነት ይቆጣጠራችኋል። ስሜታዊነት ስለሚቆጣጠራችሁ ትክክለኛውን ውሳኔ ትክክለኛውን ነገር እንዳታደርጉ አድርጓችኋል። ግን የተረጋጉ ሰዎች እንደዚህ አይነት ነገር ሲያጋጥማቸው መጀመሪያ ይቆማሉ፣ ተረጋግተው ትክክለኛውን ውሳኔ ይወስናሉ። ለዛ ነው ህይወታቸውም የተሻለ የተስተካከለ እየሆነ ያለው። ግን ብዙ ጊዜ ከባድ ነገር ሲያጋጥማችሁ፣ መጥፎ ነገር ሲያጋጥማችሁ ከመናገራችሁ በፊት ስሜታዊነት ከመቆጣጠሩ በፊት ትንሽ ደቂቃ ፖዝ አድርጉ። ቁሙ። ቆም ስትሉ ከውስጣችሁ ስተነፍሱ ጭንቀት እያስወጣችሁ ትሄዳላችሁ። ጭንቀታችሁ ከላያችሁ ላይ እየራቀ ይሄዳል። የዛኔ ትክክለኛውን ውሳኔ መወሰን ትችላላችሁ። ትክክለኛውን ነገር ሪስፖንድ ማድረግ ትችላላችሁ። ያ ደግሞ ውጤታማ እንድትሆን ያደርጋችኋል። ግንኙነታችሁ ሰላማዊ እንዲሆን ያደርጋችኋል። ከሰው ጋር የሚያለያችሁ ነገር፣ ከሰው ጋር የምታደርጉት ኮኔክሽን ወይም ግንኙነት ሰላማዊ ሆኖ እንዲቀጥል ያደርገዋል። ስለዚህ እያንዳንዱን ነገር ከመመለሳችሁ በፊት ለደቂቃ ስፔስ እንድታገኙ ቆም ማለት ይኖርባችኋል። ያንን ባረጋችሁ ቁጥር ሰላማዊ እየሆናችሁ ከጭንቀት የጸዳ መረጋጋት ያለው ሰው እየሆናችሁ ትሄዳላችሁ። ስለዚህ መረጋጋት እንዲኖራችሁ የምትፈልጉ ከሆነ አንድን ነገር ሪያክት ከማድረጋችሁ በፊት ቆም ለማለት ሞክሩ። የተረጋጋ አእምሮ ሶሉሽን ይፈጥራል። ጭንቀት ያለበት አእምሮ ግን ችግሮችን ነው የሚፈጥረው። ስለዚህ ከመናገራችሁ በፊት እርጋታ ይኖራችሁ። ሪያክት ከማድረግ በፊት እርጋታ ሲኖራችሁ ሰላማዊና ከጭንቀት የጸዳ ህይወት መኖር ትችላላችሁ። ሶስተኛው መመሪያ ደግሞ መጥፎ ነገር ማሰባችሁን አቁሙ። ብዙ ሰዎች እየተሰቃዩ ያሉት ከእውነታው ይልቅ አእምሯቸው ላይ ባሰቡት ነገር ነው ሲሰቃዩ ወይም ሰፈር እያደረጉ ወይም ደግሞ እየተሰቃዩ ያሉት። ስለዚህ ሁሌ የምታስቡት መጥፎ ነገር ከሆነ ይሄ ነገር ባይሳካልኝስ፣ በትክክለኛው መንገድ ባይሄድስ፣ በወርቅስ፣ ትክክለኛው መንገድ ላይ ባልገባስ፣ መጥፎ ነገር ቢከሰትስ እያላችሁ የምታስቡ ከሆነ ጭንቀት ውስጥ እየገባችሁ ነው የምትሄዱ። እውነታው ላይ ሳይከሰት እውነታው በህይወታችሁ ላይ ነገር አፕን ሳያደርግ በጭንቀት ውስጥ እንድትቆዩ ያደርጋችኋል። ስለዚህ የምታስቡትን ነገር ወይም ደግሞ በየቀኑ የምታስቡት መጥፎ ነገር ከሆነ ጭንቀታማ ህይወት ወይም ደስታ የሌለው ህይወት እንድትኖሩ ያደርጋችኋል። ስለዚህ የምታስቡትን ነገር ባስተካከላችሁ ቁጥር ራሳችሁን መጠየቅ ሲጀምሩ፣ ትክክለኛውን ነገር መጠየቅ ሲጀምሩ፣ ይህ ነገር ቢስተካከልኝስ፣ ይህን ነገር መቆጣጠር ብችልስ፣ ይህን ቻሌንጅ ተጋፍቼ ጠንካራ ሆኜ ማለፍ ብችልስ ብላችሁ በምታስቡ ከሆነ መጥፎ ነገሮችን ከጭንቅላታችሁ እያስወገዳችሁ ጠንካራ እየሆናችሁ ስሜታዊነታችሁን እያስወገዳችሁ ውስጣችሁ ሰላም እየሆነ ከጭንቀት የጸዳ ህይወት መኖር ትችላላችሁ። ስለዚህ የምታስቡትን ነገር
መጥፎ ነገር ማሰባችሁን ስታቆሙ ህይወታችሁን ማረጋጋት ትችላላችሁ። ሰላማዊ መሆን ትችላላችሁ። የተረጋጋ ህይወት መኖር ትችላላችሁ። ስለዚህ ሀሳቦቻችሁ ስሜታችሁን ሼፕ ያደርጋል። ስለዚህ በትክክል ልትመርጡ ይገባል። በትክክል ቆም ብላችሁ ትክክለኛ አእምሯችሁ ላይ የምታስቡትን ነገር በትክክል ልትመርጡ ይገባል። ያንን በመረጣችሁ ቁጥር ነው ህይወታችሁም የተስተካከለ ከጭንቀት የጸዳ ህይወት መኖር የምትችሉ። ስለዚህ ከመጠን በላይ መጥፎ ነገሮችን ማሰባችሁን ባቆማችሁ ቁጥር ሰላማዊና ከጭንቀት የጸዳ ህይወት መኖር ይችላል። ሁለተኛው መርህ ደግሞ አሁን ላይ ትኩረት አድርጉ። ብዙዎቻችሁ ስለ ነገ እየተጨነቃችሁ ጊዜያችሁን እየጨረሳችሁ ወይም ደግሞ ትላንት ባሳለፋችሁት መጥፎ ነገር፣ ትላንት በሆነባችሁ በህይወታችሁ ላይ በተከሰተው መጥፎ ነገር በጸጸት ውስጥ ናችሁ። ዛሬ መኖር አልቻላችሁ። አሁን ላይ መኖር ጀምሩ። አሁን ላይ ፎከስ ስታደርጉ ሰላማዊና ከጭንቀት የጸዳ ህይወት መኖር ይችላላችሁ። የምትተነፍሱትን አየር በትክክል ኖቲስ አድርጉት። በዙሪያችሁ ያሉትን ሰዎች በደንብ ኖቲስ አድርጉ። ኮሚኒኬት አድርጉ። በደንብ አውሩ። በደንብ ከነሱ ጋር ጊዜ አሳልፉ። ያን ስታደርጉ ያንን ነገር ኖቲስ ስታደርጉ በትክክል ያሉትን በዙሪያችሁ ያሉትን ነገር ስታስተውሉ ነው ደስተኛና ሰላማዊ ይሆናችሁ የምትሄዱት። ትላንት ውስጥ የምቆዩ ከሆነ ወይም ደግሞ ስለ ነገ በማሰብ ጊዜያችሁ የምትጨርሱ ከሆነ ሰላማዊና የተረጋጋ ህይወት መኖር አትችሉም። ስለዚህ ሰላማዊና የተረጋጋ ህይወት መኖር የምትፈልጉ ከሆነ አሁን ላይ ትኩረት አድርጉ። አሁን ላይ ትኩረት ግን ስታደርጉ የነገ ህይወታችሁን የሚያበላሽ ነገር የዛሬን ህይወታችሁን የሚያበላሽ ነገር በማድረግ ጊዜያችሁን ማሳለፍ ሳይሆን እናንተን ደስተኛ የሚያደርጋችሁ ዛሬ ላይ ሰላም የሚሰጣችሁን ከጭንቀት የሚያጸዳችሁን ህይወት እየኖራችሁ ግን ነገንም የምታሻሽሉበት ነገን የተሻለ የምታደርጉበትን ነገር በየቀኑ ባደረጋችሁ ቁጥር ከጭንቀት የጸዳ ሰላማዊ ህይወት እየኖራችሁ ትሄዳላችሁ። ስለ ነገ በማሰብ ጊዜያችሁን የምትጨርሱ ከሆነ ወይም ደግሞ ትናንትን በማሰብ ጊዜያችሁን የምትጨርሱ ከሆነ ሰላማዊና የተረጋጋ ህይወት መኖር አትችሉም። ጭንቀት ውስጥ እየገባችሁ ነው የምትሄዱ። ስለዚህ አሁኑ ላይ ፎከስ አድርጉ። ዛሬ ላይ ፎከስ አድርጉ። ጊዜያችሁ ላይ አሁን በዚህ ባላችሁ ሰዓት ላይ ፎከስ አድርጉ። ያንን ባረጋችሁ ቁጥር ሰላማዊ እየሆናችሁ ትሄዳላችሁ። በማታውቁት ነገር ላይ በመቆየት ትላንት ባሳለፋችሁት ነገር ላይ በመቆየት ሰላማችሁንም ጊዜያችሁንም ኢነርጂያችሁንም አትጡ። ስለዚህ አሁን ላይ ፎከስ በማድረግ ከጭንቀት የጸዳ ህይወት ኑሩ። አምስተኛው መርህ ደግሞ ጠንካራ አእምሮ በየቀኑ ገንቡ። የተረጋጋ አእምሮ ልክ መስል እንደምትገነቡት ነው የምትገነቡት። በየቀኑ አእምሯችሁን ትሬን በምታደርጉ ከሆነ በየቀኑ የምታስተምሩ ከሆነ አእምሯችሁ እየጠነከረ ይሄዳል። ቻሌንጆችን እየተጋፈጣችሁ መጥፎ ነገሮች ሲያጋጥሟችሁ ያንን ቻሌንጅ ባለፋችሁ ቁጥር ራሳችሁን ባስተማራችሁ ቁጥር አዳዲስ መጽሐፎችን ባነበባችሁ እናንተን ሊገነቡ የሚችሉ ፖዚቲቭ የሆኑ መጽሐፎች የምታነቡ ከሆነ በየቀኑ ኤክሰርሳይዝ የምታደርጉ ከሆነ በየቀኑ ለራሳችሁ ለሰጣችሁ ሁሉን ነገር ላረገላችሁ ፈጣሪ የምታመሰግኑ ከሆነ ጊዜያችሁን ለራሳችሁ ጊዜ ሰጣችሁ በዝምታ ውስጥ ተቀምጣችሁ ራሳችሁ የምታዳምጡበት ጊዜ ካላችሁ ኔጌቲቭ የሆኑ ኢንቫይሮንመንትን ወይም የምታዩዋቸውን ኮንቴንቶች ባራቃችሁ ቁጥር ጠንካራ አእምሮ እየገነባችሁ ትሄዳላችሁ። በየቀኑ በምታደርጓቸው ትንሽ ልማዶቻችሁ አእምሯችሁን ጠንካራ እያደረጋችሁ ትሄዳላችሁ። ግን እነዛን ነገሮች ስታደርጉ ፖዚቲቭ የሆኑ ነገሮች ነው ልታደርጉ የሚገባው። እናንተን ሊያሳድጓችሁ የሚችሉ አእምሯችሁን ጠንካራ ሊያደርግ የሚችል እነዛን ነገሮች በየቀኑ ፕራክቲስ ባደረጋችሁ ቁጥር አእምሯችሁ እየጠነከረ ነገሮችን መቋቋም የሚችል ጠንካራ እየሆነ መረጋጋት የሚሰጣችሁ አእምሮ እየገነባችሁ ትሄዳላችሁ። ያ ደግሞ ከጭንቀት የጸዳችሁ ምንም ነገር ቢያጋጥሟችሁ በመርጋታ የምታስቡ አስተውላችሁ የምትወስኑ ሰዎች እየሆናችሁ ትሄዳላችሁ። ስለዚህ ከጭንቀት የጸዳ ህይወት እንድትኖሩ የሚያደርጋችሁ አእምሯችሁን ጥንካሬ በየቀኑ ስትገነቡ ነው። ስለዚህ አእምሯችሁን በየቀኑ ገንቡ፣ ጥንካሬ ስጡት። የሚያስፈልጓችሁ ጠንካራ የሆኑ ሊያደርጓችሁ የሚችሉ ጠንካራ አእምሮ እንድትሆን ፈልጉ ከሆነ በየቀኑ ትንሽ ልማዶችን አዳብሩ። እናንተን ሊያሳድጋችሁና ጠንካራ አእምሮ ሊሰጣችሁ የሚችለውን ነገር በየቀኑ አድርጉ። የዛኔ ስታደርጉ ከጭንቀት የጸዳና ሰላማዊ ህይወት መኖር ትችላላችሁ። ስድስተኛው መርህ ደግሞ ፐርፌክሽን አትጠብቁ። ብዙ ሰዎች ጭንቀት ውስጥ የሚገቡት ፐርፌክት ነገር ስለሚፈልጉ ነው። ሁሉም ነገር የተስተካከለ መሆን ይፈልጋሉ። ፕላናቸው ትክክለኛ እንዲሆን፣ ፐርፌክት እንዲሆን፣ የሚመጣው ውጤቱ ወይም ሪዛልቱ ፐርፌክት እንዲሆን ይፈልጋሉ። ታይሚንጋቸው በሚጀምሩበት ሰዓት ትክክለኛ እንዲሆን ይፈልጋሉ። ህይወት በዛ መንገድ አይሰራም። ስህተቶች አፕል ሊያደርጉ ይችላሉ። ያስቀመጣችሁት ፕላን ላይሳካላችሁ ይችላል። የማትጠብቁት ቻሌንጆች ሊገጥማችሁ ይችላል። የማትጠብቁት ፌለሪቲ ሊያጋጥማችሁ ይችላል። እነዛን ነገሮች ግን በእርጋታ የምታልፉ ተረጋግታችሁ ያንን ነገር ችግሮቹን አይታችሁ መፍትሄ የምትፈልጉ ሰዎች ከሆናችሁ ነው ውጤታማ ሆናችሁ መቀጠል የምትችሉት። ከጭንቀትም የጸዳችሁ ሰዎች የምትሆኑት። ሁሉም ነገር ፐርፌክት እንዲሆን የምትፈልጉ ከሆነ ጭንቀት ውስጥ እየገባችሁ ነው የምትሄዱት። ራሳችሁንም ማሻሻላችሁ ነው ባላችሁበት ስታክ እያደረጋችሁ ነው የምትሄዱት። ግን ህይወታችሁን ለማሻሻል የምትፈልጉ ከሆነ ፐርፌክሽን አትፈልጉ። ፐርፌክሽን የምትፈልጉ ከሆነ ሁሉም ነገር እስከሚስተካከል የምትጠብቁ ከሆነ መንቀሳቀስም አትችሉ። አዲስ ነገር መጀመር አትችሉ። ህይወታችሁ ላይ አዲስ ነገር መሞከርም አትችሉ። አዲስ ነገር በህይወታችሁ ማምጣትም አትችሉ።
ስለዚህ የተረጋጉ ሰዎች ምንም ነገር ሲያጋጥማቸው ራሳቸው የሚያወዳድሩ ከትላንት ማንነታቸው ጋር ከትላንቱ ምን ያህል ራሴን አሻሽያለሁ ብለው ነው ራሳቸውን ቼክ የሚያደርጉት እንጂ ሁሉም ነገር ፐርፌክት እንዲሆን አይጠብቁም። ስለዚህ ሁሌም ራሳችሁን ከጭንቀት የጸዳ እንድትሆኑ የምትፈልጉ ከሆነ ሰላማዊ ህይወት መኖር የምትፈልጉ ከሆነ ራሴን ከትላንት ምን ያህል አሻሽያለሁ የሚለውን ራሳችሁን ብቻ ጠይቁ። ያንን ባረጋችሁ ቁጥር ራሳችሁን እያዘጋጃችሁ ራሳችሁን እያሻሻላችሁ ራሳችሁ ፐርፌክት እንኳን ቢሆን አንድ እርምጃ እየተራመዳችሁ ትሄዳላችሁ። ፐርፌክሽን ሳትጠብቁ ህይወታችሁን እያስተካከላችሁ ትሄዳላችሁ። ስለዚህ ሁሌም ከትላንቱ ማንነታችሁ ከትላንቱ ካራክተራችሁ ከትላንት ውጤታማነታችሁ ዛሬ የተሻለ እያራሳችሁን እያደረጋችሁ ውጤታማ ህይወት ገንቡ። የዛኔ ከጭንቀት የጸዳ ህይወት መኖር ትችላላችሁ። ሰባተኛው መርህ ደግሞ ራሳችሁን እመኑት ወይም ትረስት ዩርሰልፍ። ራሳችሁን ስታምኑት ሁሉም ነገሮች ማለፍ የምትችሉት። ከባድ ነገሮች ሊያጋጥሟችሁ ይችላል። ቻሌንጆች ሊያጋጥሟችሁ ይችላል። በመንገዳችሁ ኦብስታክሎች ወይም ደግሞ መሰናክሎች ሊያጋጥሟችሁ ይችላል። የማትጠብቋቸው ችግሮች ወይም ውድቀቶች ሊያጋጥሟችሁ ይችላል። ግን ራሳችሁ የምታምኑ ከሆነ ያንን ነገር እንዴት ማለፍ እንዳለባችሁ እያወቃችሁ ትሄዳላችሁ። ተመልሳችሁ መቆም እንድችሉ ያደርጋችኋል። ምክንያቱም ራሳችሁን ስታምኑ ፖቴንሻላችሁን እያመናችሁ ትሄዳላችሁ። ያላችሁን አቅም ያላችሁን ችሎታ እያመናችሁ ትሄዳላችሁ። ያ ደግሞ ከውድቀታችሁ እንድትነሱ ተመልሳችሁ እንድትቆሙ ተመልሳችሁ መሻሻል እንድችሉ ያደርጋችኋል። ስለዚህ ውጤታማ እንድትሆኑ ከጭንቀት የጸዳ ህይወት እንድትኖሩ የምትፈልጉ ከሆነ ራሳችሁን ማመን አለባችሁ። ራሳችሁን ስታምኑ ኮንፊደንስ እያሳደጋችሁ ትሄዳላችሁ። አዲስ ነገር የመሞከር አዲስ ነገር በህይወታችሁ የማምጣት አዲስ ነገር የመማር እድል እያገኛችሁ ትሄዳላችሁ። ያንን የምታደርጉት ደግሞ ራሳችሁን ስታምኑ ነው። ኮንፊደንስ ሲኖራችሁ መረጋጋት ወደ ህይወታችሁ እየመጣ ይሄዳል። ሰላማዊ እየሆናችሁ ትሄዳላችሁ። ከሰው ጋር ያላችሁ ግንኙነት ሰላማዊ እየሆነ ይሄዳል። ኮኔክሽናችሁ መረጋጋት ያለውና የተረጋጋና ለረጅም ጊዜ የሚቆይ ያደርጋችኋል። ያ ደግሞ ሰላማዊ ህይወት እንድትገነቡ ያደርጋችኋል። ስለዚህ ሰላማዊ ህይወትና የተረጋጋ ሰው ከጭንቀት የጸዳ ህይወት መኖር የምትፈልጉ ከሆነ ራሳችሁን ልታምኑ ይገባል። በማንኛውም ሁኔታ ውስጥ መረጋጋት እንድትችሉ ይህን ነገር ልታስታውሱ ይገባል። ሁሉንም ነገር መቆጣጠር አትችሉ። ልትቆጣጠሯቸው የምትችሏቸው ነገር ላይ ትኩረት አድርጉ። በእርጋታ ሪአክት ከማድረጋችሁ በፊት በእርጋታ ተቀመጡ። ትንሽ አየር ውሰዱ። ያን ስታደርጉ አሁንን መኖር ልመዱ። ራሳችሁን ደግሞ መኑ። ራሳችሁን ስታምኑ ሰላማዊና የተረጋጋ ሰዎች መሆን ትችላላችሁ። ከጭንቀትም የጸዳ መሆን ትችላላችሁ። መረጋጋት በተፈጥሮ የምታገኙት ነገር አይደለም፣ ችሎታ ነው። ስለዚህ ፕራክቲስ ልታደርጉት ይገባል። በየቀኑ ፕራክቲስ ባደረጋችሁ ቁጥር ጥንካሬ ራሳችሁ ላይ እያመጣችሁ ትሄዳላችሁ። ሰላማዊም እየሆናችሁ ትሄዳላችሁ። የተረጋጋ ሰውና ደስተኛ ሰው እየሆናችሁ ትሄዳላችሁ። ስለዚህ ከዛሬ ጀምሮ ፕራክቲስ አድርጉት። ይህንን ዛሬ ጀምሮ ፕራክቲስ ካደረጋችሁ ህይወታችሁን እየቀየራችሁ ትሄዳላችሁ። አብራችሁን ስለነበራችሁ አመሰግናለሁ። ቻው።